ነግሬሻለሁ ሜሪ። እዚህ ጋር አንድ ነገር ልንገራል። ኤርሚያስ ስለኔ ህልም አይቶ ሌሊት 10 ሰዓት እንደደወለልኝ ነግሬያቸዋለሁ። ኤርሚያስ ነው ተናገር። በእኔ ዙሪያ ህልም አይቶ ቀለሜ ነው ኤርሚያስ ተናገር። እውነቱን ነው የሚባለው። ቀለሜ እኔ አይደለም እናንተ ነው የምትሉት እንዴ? የገቨርንመንት ስሙ እኮ ነው ቀለም ወርቅ አይታንፍሱ። ምንም ኦኬ፣ ምንም እንትን የለውም። ህልሙን ንገረን እስኪ በእግዚአብሔር። እንደውም ብዙ ጊዜ ይዤው ነበረ በውስጤ አልነገርኳችሁም። ሌሊት ነው 10 ሰዓት ላይ የደወለልኝ። የሚገርም እኔም እንዴት እንደነቀው አላውቅም። እዛን ሰዓት ኢየሱስ በማግኘቴ እና ኢየሱስ በማለቴ ደጋግሜ ስሙን በመጥራቴ ተደበደብኩኝ፣ ተቀጠቀጥኩኝ አይነት ይመስለኛል። ጠቅልል ሲል ሀሳቡ ከዛ አያልፍም። ኢየሱስ በማለቴ ተገፋው ነው፣ ለኢየሱስ በመዘመሬ ተገፋው ነው። እውነቱን ለመናገር በጣም በሚያሳዝን ሁኔታ ቤተክርስቲያናችን ኢየሱስ የሚሉትን ገፍታ አታውቅም፣ ልትገፋም አትችልም። እውነተኛውን ክርስቶስ ኢየሱስን የሚወዱትን የሚያከብሩትን ሐዋርያት እንዳስተማሩት አምኖ የሚቀበሉትን ትቀበላለች። ከዛ ውጭ ግን ባዕድ ኢየሱስን መተል ታስተዋውቅ ከፈለግ እውቀት ያለው በእውቀቱ ይቀጠቅጠሃል፣ እውቀት የሌለው ደግሞ ስሜታዊ ሆኖ ሊደበደብ ይችል ይሆናል። እንደዚህ አይነት ደረጃ ግን እንዳልደረሰች ዘርፌ ግልጽ ነው። ማንም እጁን ያነሳባት ሰው የለም። ቤተክርስቲያን እጅግ በጣም ታግሳ ከሸኘቻቸው አገልጋዮች ውስጥ አንደኛዋ እና ዋነኛዋ ዘርፌ ናት። ነግሬሻለሁ ሜሪ። እዚህ ጋር አንድ ነገር ልንገራል። ኤርሚያስ ስለኔ ህልም አይቶ ሌሊት 10 ሰዓት እንደደወለልኝ ነግሬያቸዋለሁ። ኤርሚያስ ነው ተናገር። በእኔ ዙሪያ ህልም አይቶ ቀለሜ ነው ኤርሚያስ ተናገር። እውነቱን ነው የሚባለው። ቀለሜ እኔ አይደለም እናንተ ነው የምትሉት እንዴ? የገቨርንመንት ስሙ እኮ ነው ቀለም ወርቅ አይታንፍሱ። ምንም ኦኬ፣ ምንም እንትን የለውም። ህልሙን ንገረን እስኪ በእግዚአብሔር። ሶፋንያ እንደውም ብዙ ጊዜ ይዤው ነበረ በውስጤ አልነገርኳችሁም። ሌሊት ነው 10 ሰዓት ላይ የደወለልኝ። የሚገርም እኔም እንዴት እንደነቀው አላውቅም። እዛን ሰዓት ተነስቼ ነበረ እዚህ ሶፋ ላይ ምናምን ነገር ዝም ብዬ ጋደም በቃ አለ አይደለ ቲክቶክን መግባት ሳትፈልግ ዝም ብለህ እንዲህ ቁጭ የምትለው ምናምን። ከዛ በአጋጣሚ ኖቲፊኬሽን ሲገባልኝ ስልኬን አንስቼ ሳይ ቲክቶክ ላይ የዋትሳፕ ቁጥር ላክልኝ ምናምን አይነት ነገር ይላል እና ጌታ ስላንተ ራእይ አሳይቶኛል እሱን ልነግርህ ነው ምናምን አለኝ። ኦኬ ምናምን አልኩና ላኩለት። ሲሪየስ ሆኜ ነው ላኩለት። ቱ ቢ ኦነስት በእውነት ለምን እንደሆነ አላውቅም። የዛ ሰዓት ላይ ዋትሳፕ ላይ ደወለልኝና ወንድም ልደተ ቃል እንዴት ነህ አለኝ። እግዚአብሔር ይመስገን ደህና ነኝ። በጣም የሚገርም በቃ ትህትና ሜሪ የዛን ቀን ያሳይ ለነገርሽ ከምችለው በላይ የሚገርም ትህትና። እንዲህ ሆዳችንን አጮኮኮ ልደት ራዩን ንገረን እንጂ ትቸኳለሽ። እኔና ከፍለን እኮ ነው የምናየው። ሁሉም ይቸኩላል። ይሄ 355ቱ ህዝብ ራሱ ይቸኩላል አይደል? እንዲህ ራዩን ለመስማት። ከዛ ትንሽ እኮ ቆየት ብሏል ጉዳዩ። ከዛ እሺ ሰላም ነህ እንዴት ነህ አለኝ። ደህና ነኝ እግዚአብሔር ይመስገን። እኔም ጠፍተሃል አልኩት። እኔ አላየሁትም የሆነ ሰሞን ላይ እና ጠፍተሃል አልኩት። አዎ ምናምን አለኝ። ከዛ ተነጋገርን። ስለአንተ ጌታ ራእይ ያሳይቶኛል አለ። ምንድነው ራእዩ? እኔ ብዙ ጊዜ ራእይ ከአንድ ሁለቴ ደጋግሜ ካላዩ አላምንም፣ በአንዴ ጉዳዩን አልናገርም ምናምን ነገር እና ጌታ ደጋግሞ አሳይቶኛል። ሲጀምር አንተ ከድሮም ጀምሮ ልብህ ወደ ጌታ ያደላ ልበቅን ሰው ነህ ምናምን አለኝ እና ትንሽ የዛን ሰዓት እኔ ራሱ ምናምን አልኩኝ። እንዲሁ ልብህ ለክርስቶስ የሚሸነፍ አይነት ሰው እንደሆንክ አውቃለሁ ምናምን አለኝ። ጋይስ ልቤ ለክርስቶስ የሚሸነፍ ነው እንዴ? ሲጀምር ተሸንፏል ኦልሬዲ። እንደዛ ላይ በምታደርጋቸው ውይይቶችም ተመልክቻለሁ። አብዛኛው ጊዜ ነገረ ክርስቶስ ወይም ስለ ጌታ ስለ ኢየሱስ ክርስቶስ ስትመሰክር እሰማለሁ። ያንን ሳላደንቅ አላልፍም። ብዙ ኮምፕሊመንቶች ምናምን ተሰጠኝ። ከዛ በኋላ ኤዱ እንደዛ ካለኝ በኋላ ምናምን አልኩት። ደስ አለኝ። እኔም ደስታዬን ገለጽኩኝ ምናምን። እሺ ምንድነው ህልሙ አልኩት። ሙሉ ወንጌል ቸርች ይመስለኛል የት አጥቢያ እንደሆነ አልነገረኝም። ሰላም እያለ ሄዱ የኔ ናት
ደውላለሁ ብለሽ ጠፋሽ እንጂ በመሀል ያዘን ይቅርታ ሳስገባባችሁ። ሙሉ ወንጌል ቸርች ነው። የትኛው አጥቢያ እንደሆነ አልነገረኝም፣ ግን ከእንትኖቹ ጋር ሆነ አለ ከኳየሮቹ ጋር ሆነ የኳየር ልብስ ለብሰሃል፣ ከሁሉም በጣም ጎልተህ የምትታዩ አንተን አለኝ። ማርያምን ከሁሉም በቃ በጣም ጎላ ብላ አንተ ጌታን እያመለክ ጌታን ከፍ እያደረግክ ምናምን እየዘመርክ ምናምን ነገር አየው ስታገለግል ምናምን አለ። አለባበስህ፣ አዘማመርህ፣ ስታይሉ በቃ እንዳለ የእኛን ነው የሚመስለው አለ። ከሁሉም ጎልት የታየኸኝ አንተ ነው እና በእነዚህ አይነት ሁኔታ ጌታ ስላንተ ይህንን አሳይቶኛል ወንድሜ። ጊዜው አሁን ነው፣ ትክክለኛው ሰዓት አሁን ነው። ስለዚህ እየጠራ ወዳለው ጌታ እጅህን ሰጥተህ ብትመጣ የተሻለ ነው እና ጌታን አንድ ላይ ብናመልከው ከፍ ብናደርገው አለኝ። ምን ትላላችሁ? ሊያውም ሙሉ ወንጌል ሊያውም ፔንቴኮስታል ውስጥ ልትገባ ሊያውም ካሪዝማቲክ ሙቭመንቱ ያለበት ውስጥ እንደዛ ነው የምታገለግለው አለ። መካነ ኢየሱስም አይደለም፣ መካነ ኢየሱስም አይደለም። በጣም ከባድ ነው ይሄ በእውነት እኔ ምንም ልል አልችልም። እስኪ ግን እህቶች ናቸው አሉ የከበቡ እንደዚህ ዙሪያ እህቶች፣ እሱም ፓርት ደስ ይላል ማለት ነው። እንደዛ ነው። አቡሻ ምን ትላለህ? ተዋትችን ሌላ ሀሳብ ስትከትል እኔ ሳቁ ሊገለኝ ነው። ምን ልል እችላለሁ ብለን የምር እንደዛ አለኝ እኮ እግዚአብሔር። ከሁሉም ጎልተህ የምትታየው አንተ ነህ። የምር ጎላ ብለህ የምትታየው አንተ ነህ ምናምን አለኝ። ጌታን እንደምትቀበል አምናለው አይነት ነገር ነው በቃ አነጋገሩ። እኔ ራሱ አንተ እኔ ደግሞ በባህሪ ሼመኛ ነኝ። አሁን እዛ ትቀልድ ምናምን ብዬ ሰው የሆነ ኦፌንድ ማድረግ አልወድም። በቃ እሺ እንደዚህ አይነት ህልም ስላየልኝ አመሰግናለሁ ምናምን ብዬ ነው የተፋታሁት እንጂ ከዛ በኋላ ራሱ ሙድ አልያዝኩበትም። ራሱ ሙድም ያዝ አይጠበቅብኝም። በእርግጥ እንዲህ እኮ አለኝ ሰውዬ ምናምን ብዬ ወጥቼም እንኳን አሁንም ራሱ ከቆይታ በኋላ ነው ያወራሁት እና በሰዓቱም ሰርሽ ነው የሰማሁት ምናምን ሰምቼው በቃ ያው ሰው እንግዲህ እኔም ለእሱ የምመኝለት የምችለው እንደዚህ አይነት ነገር ነው። እኛም አይተናል ደብቀን ነው እንጂ አላሉኝም። እና ብቻ ይገርማል። ኤርሚያስ ደግሞ ብዙ ጊዜ ህልም ያህል ትዝ ይላል አይደለ? በሌሊት ኤርሚያስ ማን ተነስ ምናምን የአባት መንፈስ ምልኮኛና ብሎ መልአክ መጥቶ ስሜን ጠርቶ አልሰማሁም። እሱ ነገር ሜሪያ ላይ ሹ ምስል እንደዛ አይነት ነገር ሲለው ከዚህ በፊት ሰምቼ ነበርና የእግዚአብሔር መልአክ እንደዚህ በህልም የእግዚአብሔር መልአክ በሌሊት መጥቶ ኤርሚያስ ወይ ተነስ ምናምን አለኝና ቀሰቀሰኝ አለ። ኤርሚያስ ሆይ ስሙን ጠርቶ ስሜን ጠርቶ ኤርሚያስ ብሎ ከዛስ ኮመንት ላይ ምን ቢሉ ጥሩ ነው መልአክ ስም ይሳሳታል ወይ ማለት ያው ቀለሜ ነው ስሙ አደከምኩኝ። ታቸውን እኮ ነው ከምር ወይም ደግሞ በቃ እሱ ለሰው ለሶሻል ሚዲያ ብሎ ቀይሩት ተናግሮ ይሆናል እኮ መልአካውን የተቀየረውን የሱን ስም በአዋጅ አውቆት ምናምን ሲጠራው ማለት ነው። ይህን ራዕይ ግን እማማ ዝናሽ ጋር አስፈታ እየተባልክ ነው። 200 ብር ስጣቸውና እሳቸው ይፍቱት። የምር ይሻላል። ሄጄ ቼክ ያለብኝ ግን አንድ ጥያቄ አለ ልደት ወይ ኳየር ውስጥ ከእህቶች ጋር አጭር ናቸው ማለት ነው ይመስለኝ። አዲስ አማኝ ስለሆንኩኝ ምናምን መሀል አረጉኝ መሰለኝ ብቻዬን ስሜት እንዳይሰማኝ ማለት አንተነ ሊደርሺፕ የተሰጠ ማለት እንዴት ነው? ስትዘምር ምናምን ሊደርሺፕ ለምትሰጠ አዲስ አማኝ ሆኜ ስለሆነ የተቀላቀልኳቸው መሀል ላይ ያደረጉኝና ምናምን ከበቡኝ ምናምን ይሄ ልጅ ከዚህ እንዳይወጣ በሚል ይመስለኛል። በዚህም ዞር ስል እህቶች ናቸው። እንደ ንግግር እኮ በዚህም ዞር ስል እህቶች ናቸው እና እንዳለ ሲንግሎች ናቸው አለ መጨረሻ ላይ ይሄ በጣም በእውነት ይሄ ተልኳል። በትምህርት ሲያቀታቸው በትዳር ሊወስዱኝ ሊያማልሉኝ እኔ በቃኛል። ግን መጨረሻ ላይ
ደስ ይላል። አምልኮ ግን እንደነገረኝ ከሆነ ጥሩ የአምልኮ ጊዜ አሳልፈን ነበር። መዝሙር ነበር የዘመርከው? ልደት አልጠየቀው? እዩልኝ እስኪ መልኩን ጥርሱን ምናምን የሚለውን ነው የሊሊን ነው አሉ። እነዛ ያለ አሉ ሳይሆን እሱ ያለክ እንደገና እንጂ ከዛ ጭንቅላቴ ውስጥ ምን ዘፈን ቢመጣል አትታለል የሚለው ይመጣል። እንደዛ ሲነግረኝ አይ ብዙ ነው። በዛን ሰዓት ቅዱስ ወንድሜ ሰላም እያለ ስናመልክ የነበረው በጣም ብዙ ነው ሲነግረኝ፣ በጣም በተመስጦ ነው። በቃ የሚጨረሻ በቃ የኔን ጎልቼ የሚታዩ ምናምን አንደኛ አክቹዋሊ እኔ በባህሪ ረጅም ነገር ነኝ። ረጅም እንዲህ ሰልከክም እንዳያችሁኝ ነው። በቃ መልከ መልካም ሎጋ ረዘም ያልኩኝ ሰው ነኝ። ከሩቅ ነው ከተማ ውስጥ እንኳን ሰው ከሩቅ ነው የሚለየኝ ሲያየኝ ምናምን። ብዙ እንኳን እንደዚህ ራእይ ህልም ታይቶልኝ ይቅርና ምናምን ነገር እዛ በብዛት ግን እዛ አካባቢ አጭር ናቸው ይመስለኛል። እዛ በቃ አዩኝ ስስቅ ምናምን ነገር ቶሎ አይን ውስጥ ገባል መሰለኝ። ደግሞ ሳመልክ ሲነግረኝ በፈገግታ ነው፣ በቃ በደስታ ጨርሽ ደስ እያለ በመሀል ተመስጦ ምናምን ነበር። እንደዚህ ምናምንም ብያለሁ ይመስለኛል ሰዓት ላይ። ልደትሻ በእውነት በጣም የሚደነቅ መልእክት ነው ኤርሚያስ የነገረ። በጣም የሚገርም ነው። እኔ ነበርኩኝ አላለችም አንዳለች። እኔም ነበርኩኝ። ሰው እኮ ያያችሁ እዛ ራእይ ውስጥ የነበራችሁ ምስክርነታችሁን ስጡ፣ መስክሩ። እንዴ እዚህ ጋር ብዙ ሰዎች ይኖራሉ በእርግጠኝነት እዛ ኳየር ውስጥ ሲያገለግሉ የነበሩ። እስፔሻሊ ሲንግል ከሆናችሁ ቅዱስ ሰላም ብያለሁ የሆናችሁ ሴቶች እንትን በሉ ምስክርነታችሁን ስጡ። እኔ ግን ያው በአጠቃላይ ምልል ፈልጌ ነው። በጣም በጣም የሚገርም ራእይ ነው። እንደ ተመስገን ራእይ አለመሆኑም ጥሩ ነው። የተሙን ራእይ አይተሃል አይደል? ፕሮፌት የነገረው የእሱ ምን አለው መሰለ? ከአንድ ፕሮፌት ገብቶ ነበር ቤቱና የሆነች ሴት አለች፣ በጣም ደጋግማ እየደወለች የምትጨቀጭቅክ ሴት አለች፣ ቀይ ነች አለው። ፀጉሯ ረጅም ነው አለ እና በዛ ሰዓት እኔ እዛ ነበርኩኝ። እንዴ ቀይ ፀጉሯ ትንሽ ረዘም ያለ ሴት መቼም እዚህ ስር የምታየው እኔ ነኝ ያልኩኝና ይህ ሰውዬ ወደ እኔ ሊመጣ ነው እንዴ ስል ደግሞ መነፅር የምታረግ ነች አለ። ከዛ እምብርትህን ሆድን ሳይሆን እምብርትህን ያማሃል አለው እና እቺ ሴት መታ በጣም ህመም አለብህ እምብርት ላይ። እቺ ሴት መታ እምብርት ላይ ጭና ትጸልይልህና ትፈወሳለህ አለው። ቅዱስ ነበረ ይሳቀን ቅዱስ ነበረ ይሳቀን ይመስክር። እኔ አላሸውም የነበራችሁ እምብርቱ ላይ ነው ያለው ተብሎ የሚፈታው ነገር ሁሉ እምብርቱ ላይ ነው ያለው፣ የታሰረበት ነገር ሁሉ ተብሎ እምብርቱ ላይ ነው የተጸለየለት እና ያንተ ከሱ ሲነጻጸር በጣም በቃ የሚገርም ነው። እንግዲህ ምንም አልልም ወንድሜ፣ እግዚአብሔር ያግዝህ። እግዚአብሔር ኳየር እንድትሆን ይርዳ፣ እንዳለውም ረዝመ ደምቀ እንድትታይ ይርዳ። እንግዲህ የሊሊን መዝሙር ለመዘመር ያብቃ። ሲጀመር እናንተ አትመቹኝ፣ ምን ዝም እየዛው ይሻለኛል። ታውቆናል። ሲጀመር እሱ እኮ ታይቶት ነው እንዲህ ሳይታዩ አይናገርም እንዴ። በህልማችሁ አትታመኑ የሚል መጽሐፍ ቅዱስ ጥቅስ አለና ምን የሆነ ወቅት ትዝ ይላችኋል። አንድ ሰው ህልም ሊያስፈታ ሄደ። እንደው አባታችን በሬ ሲወጋኝ አደረ አላሉ እና ምን ላይ ነው ያደርከው ለማንኛውም ሲባል የሳር ፍራሽ ላይ ነው ያደርኩት አለ። ታዲያ ምግቡ ላይ ተኝተህ ላይ ወጋ ነው እንዴ ምናምን አሉት ይባላል። እና አንዳንድ ጊዜ ከባድ ነው። ኦፍኮርስ ብቻ እግዚአብሔር እንዲህ አይነት ነገር በፕሮቴስታንቱ ዓለም ብዙ ጊዜ የተለመደ ነው። ራእይ ያየውልህ እንዲህ ያለ ህልም አየሁ። እኔ ቪዲዮ ሰርቶልኛል ከዚህ በፊት አንዱ ድሮ ልደተ ቃል ነብይ ሆኖ ሲያገለግል ምናምን ብሎ የምሬ ነው ኮሜዲ በቪዲዮ እንደ ይሄኛው አካውንቴ ተዘግቶብኝ ነው ያኛው የመጀመሪያ አካውንቴ ተዘግቶብኝ ነው እንጂ እዛ ላይ ሁሉ ምን ላይ ሰጥቼበት ነበረ እና በስነስርዓት ምናምን ሁለት ናቸው እየተቀባበሉ ነብይ ሲሆን እና በብዙ ቅባት ተቀብቶ ሰውን ሲያገለግል ህዝቡን ወደ ጌታ ሲማርክ በእጆቹ በጣም ድንቅ ተአምራቶች ምልክቶች ሲደረግ
አያለው ምናምን ብሎ አነሳስቶኝ ነበር ለነብይነት አንዱ ሲጀመር። ከዛ ትንቢቱ ተፈጸመ። እኔም አስጠመኩኝ። ወደ ቤተክርስቲያን ህብረት ተጨመሩ ብዙዎቹ። ተአምራት ነው እሱ ራሱ። ይሄ እልልል የሚያስብል ነገር ነው። ሰሞኑን ዘርፌ የሰጠችውን ሀሳብና አስተያየት ሰምተሻል እንዴ ሜሪ? በኢንተርቪዋ ጠዋት እኮ ተቃጥዬ በጣም ወጥቼ እኔ ራሱ ሀሳብ እየሰጠውበት ነበረ። በጣም በቃ እሷ ተለይታ የክርስቶስ ኢየሱስን ስም ስለጠራች እንዴት እንደተወገዘች እና እንዴት ሲተፋባት እንደነበረ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲተፋበት እንደነበረው አይነት ሳክሪፋይስ እንደከፈለች አድርጋ ነው ስታወራ የነበረው። በጣም ይሄ ሊያስጠይቃት የሚገባ ቤተክርስቲያኒቷ ላይ የሰራችው በጣም ዲፋሜሽን ነው። ይሄ ስም ማጥፋት ነው። እነ ዘማሪ ገብረ ዮሐንስን የመሰሉ ስለ ስላሴ ብትንትን አድርገው በመዝሙራቸው የሚገልጹ የሚያስረዱነ ቴዲ፣ እነዛን የመሰሉ ዘማሪዎች፣ ክርስቶስን የሚሰብኩ ዘማሪዎች በቅዳሴዋ ክርስቶስን 24 hours 7 የምትዘክረውን ችን ቤተክርስቲያን እንዲያድርጉ እኔ ብቻ ነኝ ክርስቶስን የምጠራባት እና ስጠራባት ደግሞ ይጠሉታል ብሎ ማውራት ራሱ በጣም ከባድ ነው። እነዚህ የመሰሉት ዘማሪዎች እያሉ እሷ ለብቻ ተለይታ የምትወገዝበት ምክንያት እኔ ሊገባኝም አልቻለም፣ ሊገባኝምም አይችልም። ምክንያቱም የማይመስል ነገር አትርሱኝ ነገር ይመስለኛል። የሆነ ሰዓት ጠፍታ ትመጣና ከዛ አቴንሽን ደግሞ እንደገና ሴክ ታደርጋለች እና በጣም ገርሞኝ እያወራሁበት ነበረ ጠዋት። አክቹዋሊ ሙሉ ኢንተርቪዋን አልሰማሁትም። ሙሉን ኢንተርቪው ብሰማ ደስ ይለኛል፣ ግን ዝም ብዬ ጠቅለል ሳደርገው ኢየሱስ በማግኘቴ እና ኢየሱስ በማለቴ ደጋግሜ ስሙን በመጥራቴ ተደበደብኩኝ፣ ተቀጠቀጥኩኝ አይነት ይመስለኛል። ጠቅለል ሲል ሀሳቡ ከዛ አያልፍም። ኢየሱስ በማለቴ ተገፋው ነው፣ ለኢየሱስ በመዘመሬ ተገፋው ነው። እውነቱን ለመናገር በጣም በሚያሳዝን ሁኔታ ቤተክርስቲያናችን ኢየሱስ የሚሉትን ገፍታ አታውቅም፣ ልትገፋም አትችልም። እውነተኛውን ክርስቶስ ኢየሱስን የሚወዱትን የሚያከብሩትን ሐዋርያት እንዳስተማሩት አምኖ የሚቀበሉትን ትቀበላለች። ከዛ ውጭ ግን ባዕድ ኢየሱስን መተል ታስተዋውቅ ከፈለግ እውቀት ያለው በእውቀቱ ይቀጠቀጣል፣ እውቀት የሌለው ደግሞ ስሜታዊ ሆኖ ሊደበደብ ይችል ይሆናል። እንደዚህ አይነት ደረጃ ግን እንዳልደረሰች ዘርፌ ግልጽ ነው። ማንም እጁን ያነሳባት ሰው የለም። ቤተክርስቲያን እጅግ በጣም ታግሳ ከሸኘቻቸው አገልጋዮች ውስጥ አንደኛዋ እና ዋነኛዋ ዘርፌ ናት። በጣም ተመክረው በጣም ጠጋብ ላይ ነበሩ የዛን ሰዓት ላይ። ከሚገርማቸው በቃ የመጨረሻ ትዕቢት፣ በዚህ የመጨረሻ መፍራት ያለባቸው በቤተክርስቲያኑ ስትኖሩ ትዕቢትን ነው። ትዕቢተኝነት በጣም መጥፎ ነገር። የሚመክራቸውን አይሰሙ። ባይዜ ሜሪ በጣም ጥግ ድረስ ተለምነዋል። ተዉ፣ እያደረጋችሁት ያላችሁት አካሄድ ልክ አይደለም፣ ተመለሱ፣ የምታስተምሩ ትምህርት ልክ አይደለም፣ መዝሙሮቻችሁ ላይ ያሉት አንዳንድ ቃላቶች ልክ አይደሉም፣ ቤተክርስቲያን በዚህ ልክ አታስተምርም፣ ይሄ ነገር አግባብ አይደለም። ሁሉም ትዝታው በይ ይሄ አሁን የቃለ ዓዋዲ መስራችና ባለቤት ማን ነው አሰግድ፣ እሷን ጨምሮ ሌሎቹ ወጡ የተባሉትን ዋና ዋና የሚባሉትን ሰዎች ቤተክርስቲያን በተደጋጋሚ ልክ እንዳልሆኑ በስነ ስርዓት ቁጭ ተደርገው በሰዓቱ በነበሩት መምህራን ተነግሯቸዋል፣ ምላሽ ተሰጥቷቸዋል። ግን በጣም እብሪተኞች ናቸው፣ በጣም ትዕቢተኞች ናቸው። በጣም በቃ የሆነ ልባቸው በቃ የክርስቶስ ልብ አይደለም ያላቸው፣ በጣም በትዕቢት የተሞላ እኛ ብቻንን ልክ እኛንን አዋቂ ገብቶናል፣ ተረድተናል፣ በዚህ መንገድ ካልሆነ ቤተክርስቲያንን በዚህ መንገድ ካልሄደች ትፍረስ ትታደስ ወደ ማለት ደረጃ ሲደርሱና ቤተክርስቲያን ከአቅም በላይ ሲሆኑባት አውግዛን የለየቻቸው። አለቀ። በአደባባይ ተወግዛቸዋል። ይህ ግልጽ ነው። እንደውም እኔ የዘርፌን ውግዘት አልሰማሁም እውነቱን ለመናገር በግልጽ በጣም በትዕግስት ቤተክርስቲያን አባብላ ከያዘቻቸው አገልጋዮች ውስጥ በሰዓቱ አንደኛዋ እሷ ናት። ከዘፈንም ከሌላም ጫጫታ ውስጥ እንደምትወ ሲጀመር ዘርፌን የጎዳት እውቀት ማጣቷ ነው። እውቀት ማጣቷ ነው የጎዳት። አገልጋዮች በሰዓቱ ተሳስቷል ብዬ አምናል።
ከፊልም ዘፈን ከዘፈን ወደ መዝሙር ነው የመጣችው። ዳንኤል ክብረት ተናግሮ ነበር ከዚህ በፊት ምናልባት ትንሽ የመማር ዕድል ቢኖራት ኖሮ እንደዚህ በቀላሉ አትስትም ነበር ብሎ ነበር። የመማር ዕድሉን አላገኘችም ዘርፌ። ስትመጣ የገጠሟት እነዚህ አጫፋሪዎች አጋፋሪዎች ነበሩ። እንኳን እሷ በጋሻው ደሳለኝ እንኳን እንዴት እየሳተ እንደሆነ አይታችሁታል። በነገረ ስላሴ ትምህርት ዙሪያ እና ይሄ ነበር ድሮ ሲያስተምረን የነበረው አላላችሁ? ዝም ብዬ ሳስበው በሰዓቱ የእኛም እውቀት ማነስ ይመስለኛል። ይሄ ሞቲቬሽናል ስፒከር ሰዎች የሚናገሩት አለ አይደለ? ይሆናል እንትን አይነት ነገር ነው እንጂ ወይ ሆሚሊቲክስ ነገር ነው እንጂ ዶግማቲክ ነገር ሰውየው እንደማይችል ተረጋገጠ። ሰባኪ መሆን እኮ ይቻላል በቀላሉ የተወሰነች ነገር ብቻ መያዝ። አስተማሪ መሆን ግን አይቻልም። መስበክ በጣም ይቀላል። ብድግ ብለህ የሆነች ጥቅስ አንብበህ እግዚአብሔር እኮ እስራኤላውያንን ከፈርዖን እጅ አውጥቶ ኤርትራ ባህርን ከፍሎ ሲያሳልፋቸው ሲከተላቸው የነበረውና ይህ ቀላል ነው። ማመስጠሩ ግን መምህር መሆን ይጠይቃል። እና እኛም የተሸወርነው በሰዓቱ ያ ነው። እሷ ደግሞ ከዛም በባሰ ደረጃ ነበር የወደቀችው። ያሳዝናል። ይህን ሳስበው እዛም ወታ እንግዲህ ወጥተውም የረባ ነገር አላደረጉም። እንዳልሽውም አትርሱኝ ነው። እኛም አቴንሽን አንሰጣትም። ጎበዝ ከሆናችሁ እኮ በትልልቅ መድረኮች ላይ እኮ ለውይይት ተጋብዛችሁ ነበረ እኮ ሁላችሁም። ትዝታውም ቢጋበዝ ከስድብ ውጭ ምን ተናገረ? ንፍጣም ብሎ እኮ ነው የተሳደበው ዘማርያምን። ዝምባም ንፍጣም ለወቱ ስባት ምን ያላለው ነገር አለ? ምን እንደዚህ ያሳድባል? ና እንወያይ ማለት ዝምባም ያስብላል። ይሄ ነው ታዲያ ይበራላችሁ? ይሄ ነው ያወቃችሁት? ይሄ ነው የተረዳችሁት? ይሄ ነው እውቀታችሁ? ይሄ ነው ብቃታችሁ? እንዲህ ነው ሰው መጋብዙት? እንደዚህ ነው ሰው የምትጠሩት? ምንም እኮ ነገር የለውም እኮ። እና ስለ ዘርፌ ስናስብ በጣም የምናዝነው እውነቱን ለመናገር ድንገት ነው የመጣሽው ቶፒክ ለማስቀየር ይመስለኛል። በእርግጥ ምን አጀንዳ አለ በዚህ ሰዓት ላይ የነ ጃኒን ለማስረሳት ካልሆነ በስተቀር እኛ እንኳን የፕሮቴስታንቱን ዓለም ቀጥቅጠን ትምህርቱን ማለት ነው አዲስ የሚፈርስ ሀሳብ ስላጣን ወደኋላ ተመልሰን ለመጋረብ እየሞከርን ባለንበት ደረጃ ላይ ነው። በዚህ ሰዓት እውነት ቲክቶክ የሚከታተል ሰው ፕሮቴስታንቲዝምን በስህተት እከተላለሁ ብሎ አያስብም። ያሉት ራሱ አብዛኞቹ ጥያቄ ውስጥ ነው ያሉት። ጴንጤኮስታል ከሉትራኑ ጋር የሚያደርገውን ዱላ ቀረሽ ጸብ ያያለን። ለውይይት እኮ ተጠራሩ እኮ ኤፍሬም ባለ ጊዜ እና ዳንኤል ዳዊት ሉትራን እኮ ለውይይት ተጠራሩ። ሃቪ ኤቨርሲ እንደዚህ አይነት ነገር ከዚህ በፊት ጴንጤ ለጴንጤ እንዲህ ለውይይት ሲጠራራ? በቲክቶክ ዘመን እኮ ነው ያፕን ያደረገው ጋይዝ። ያ ማለት ትምህርታቸው አደባባይ ላይ ወጣ። በቃ የሉትራኑ ሌላ፣ የጴንጤኮስቴው ሌላ፣ የካልቪኒስቱ ሌላ ሆነ። በቃ ለዚህ ነው እኮ የምንላችሁ ጴንጤ በአጠቃላይ ፕሮቴስታንት ከኛ ጋር ከማውራታችሁ በፊት እርስ በርሳችሁ አውራታችሁ የምትፈቱት በጣም በርካታ አጀንዳ አለ። እኛ ዝም ብለን ማድረግ ያለብን ምንድን ነው መስ ልዩነታቸውን አጉልተን ማሳየትን የሚጠበቅብን ጋይስ። ኦኬ አሁን አማን ሻሎ እኛን ለውይይት የጠራን በምን ጉዳይ ነው? ኮመን በሆነ ነገር ቬኔሬሽን ኦፍ አይከንስ፣ ኢንቮኬሽን ኦፍ ሴንትስ ምናምን። አንተ ጎበዝ ከሆንክ በምታምነው እምነት እስኪ ከኛ ጋር ተወያይ። እኔ አሁን ቻሌንጅ አቅርቤያለሁ። ቱሊፖቹን የካልቪኒስቶችን ቱሊፕ የዱርዬ ትምህርት ነው ብዬ የተናገርኩት ቅድም። የቦዘኔ ትምህርት ነው። ትምህርቱን ነው ሰዎቹን አይደለም። ትምህርቱ ግን የዱርዬ ትምህርት ነው። ሰይጣን የሚቀናበት ትምህርት ነው። በራሳቸው ርዕስ መቼም መጥተው ሊወያዩ አይችሉም። አንድ ቀን መጥተው ቢወያዩ ደፍረው ቢወያዩ 2 ዓመት ይጨቃጨቃሉ በዛ ጉዳይ። አሁን እኔና አማን በፕሪዴስቲኔሽን እንወያይ ቢባል ደፍሮ መጥቶ መድረክ ላይ ቢወጣ እና ብናወራ ያለፈው ዓመት ሲቀጠቀጥ እንደነበረው ማለት ነው። እንደዛ ነው የሚሆነው። እዛው ተከድኖ ይብሰል የሆነ ትምህርት እኮ ነው ያለው። ፕሮቴስታንት ማለት ተከድኖ ይብሰል የሆነ ትምህርት፣ ሉትራኑም፣ ፔንቴኮስታሉም፣ ካልቬኒስቱ ከዛ ደግሞ በየቸርቹ ደግሞ ወረድ እንበል ስንል መካነ ኢየሱስ፣ መሰረተ ክርስቶስ እያልን ደግሞ እያንዳንዱን የእምነት መግለጫዎችን ደግሞ እያወጣን ስንሄድ ያስደነግጣል።
ሶ ጋይስ ከዚህ በኋላ በስዕል መወያየት ብሎ ነገር የለም። ኢየሱስ ያማልዳል አያማልድም አያስፈልግም። ማርያም ተመላች ተመልመ የእነሱኑ ርዕስ ነው። በቃ ዝም ብለን ነው በቃ መናነሳው ነው ምላቸው። ከዚህ በኋላ እስኪደክማቸው ድረስ ልዩነታቸውን ማሳየት መቻል አለብን። ዊ ሃቭ ግዴታ ነው ግዴታ ነው። በቃ እኔም ከዚህ በኋላ ኤቭሪ ታይም በገባው ቁጥር መካነ ኢየሱስ እንዲህ ነው የምታምኑ፣ ጴንጤኮስቴው እንዲህ ነው የሚያምነው፣ ካልቪኒስቱ እንደዚህ ነው የሚያምነው፣ ሉትራኑ እንደዚህ ነው የሚያምነው እያልኩ ነው ማሩ ኤክስፖዝ ማድረግ አለ። በጣም ትምህርቱን ማውጣት አለብን። ሰው ህሊና ውስጥ ከዚህ በላይ እውቅና መፍጠር መቻል አለብን። ፕሮቴስታንትን አንድ መሆን በማይችልበት እጅግ መሰረታዊ በሆኑ አርዕስቶች ተለያይቷል። እንደ ኢንትሮ የነገርኳቸው ካልቪኒስት ሆኖ በማምነው እምነት እወያያለሁ የሚል እናቱ የወለደችው ጎበዝ ጴንጤ አይደለም። ካልቪኒስት ካለ ይምጣ። ቱሊፖቹን ዲፌንድ አደርጋለሁ የሚል እነዚህን ቱሊፖች ዲፌንድ አደርጋለሁ የሚል እምነቴን ፊት ለፊት ወጥቼ እወያያለሁ የሚል የሚያሳፍር ነው። አሁን ካልቪኒስት ፊት ለፊት መጥቶ አይወያይም። የሚያሳፍር እምነት ነው ያለው። ካልቪኒስቶች ማለት በአጭሩ እነዚህ ባፕቲስት ቸርች የሚባላሉ እዚህ አያት አካባቢ እዛ ህብረት የሚያደርጉ ናቸው። ልሳን አይቀበሉም። ቤዚካሊ ሲዝ አድርጓል ብለው ነው የሚያምኑት። በቃ አልቋል፣ በቃ ከሐዋርያት በኋላ አልቀጠለም ብለው ነው የሚያምኑት። ከዛ ውጭ ግን ሁለንተናዊ ውድቀት፣ አንኮንዲሽናል ኢሌክሽን፣ ሉዓላዊ የሆነ የእግዚአብሔር ምርጫ ብለው የሚያምኑት። ከዛ ሊሚትድ አቶንመንት፣ ውስን ቤዝወት፣ ከዛ አስገዳጅ ጸጋ፣ ሪዘስተብል ግሬስ፣ ወደ ሲሆን በግድ ትድናት አለ፣ ከዳንክ በኋላ አጠፋም። በተለይ ውስን ቤዞት የሚባለው ትምህርት እና አንኮንዲሽናል ኢሌክሽን የሚባለው ትምህርት በጣም በጣም አደገኛ የቦዘኔ ትምህርት ነው። ይሄንን ዲፌንድ የሚያደርግ ጴንጤ የለም በታሪክ ውስጥ። በዚህ ቲክቶክ ላይ አንዴ ነው ይሄ ውይይት የተደረገው፣ አንዴ ነው ሁለቴ ነው የተደረገው። ሰሙና ነብሱን ይማረውና ሰሙ ከሞቱ አይደለም ደግሞ ማለት በቆሙ ትስላለን። ሰሙና አማን ሻሎም ተወያዩ። ልክ ሲወያዩ እግዚአብሔር የሚጠፉትንም የሚድኑትንም መርጧል የሚለውን ሲል አማን በግልጽ ሲናገር ዘሳት ላይ መደበላለቅ ተፈጠረ፣ መበታተን ተፈጠረ። ለካ እንዲህ ነው እንዲህ ለውይይት እስከ መጠራራት ድረስ ሜሎስና አማን ለውይይት እስከ መጠራራት ድረስ ደረሱ። ተስፋ ይህን ነገር ኤክስፖዝ ማድረግ አለብን ብላችሁ ለዚህ ነው የኛ ቤተክርስቲያን ባወቅናት ቁጥር ባወቅናት ቁጥር ማለት ቤተክርስቲያናችን ጋይስ ባወቅናት ባነበብናት ቁጥር እጅግ በጣም ብዙ እውቀቶችን እያገኘን የምንሄድባት፣ ትንሽ ባነበብን ቁጥር ብዙ የምናውቅባት እጅግ ኩልል ንጽት ጽድት ያለች ቤተክርስቲያን ያለችው። ግን አንዳንዴ ደግሞ አሉ አንዳንድ ሰዎች የሆነ ፊት ለፊት መቶ የሚያወኩ ደግሞ አሉ እኮ እኛም ላይ እኮ በመድረክ ላይ ደረጃ እኮ የሚያበላሹ ሰዎች እኮ አሉ። አሁን አንዱ ተነሳ ሰዓት ላይ ምን አለ? እንደዚህ አይነቶች እኮ ናቸው ደግሞ ሰው እንዳይመጣ የሚያደርጉት። የአባታችን የአቡነ ቀውስጦስን እምነት ነው ዝክር የበላ ንስሐ እንኳን ባይገባ ነፍሱ ከሲኦል ወደ ገነት ትገባለች። እንደዚህ ደረጃ አይነገርም። እንደ ዶግማ ይህንን ቁጭ አድርገህ ታስተምራለህ መድረክ ላይ። ገድላት ከምን አንጻር ይታያሉ የሚለው ላይ አሁንም ድረስ ስራ ይጠይቃል። እውነቴን ነው የምላችሁ። አወዛጋቢ የሆኑ ነገሮችን ስናገኝ ለህዝቡ ያጠራን ብንመጣ ከምን አንጻር መታየት እንዳለባቸውና ብንናገር በደንብ ማለት ልክ አሁን እንደተደረገው ከዛ በላይ ብናደርግ የምሬን ነው የምላችሁ በጣም ብዙ ነፍሳትን ወደ ቤተክርስቲያን የማምጣት የማረግ ነገሮች አሉ። መድረክ ላይ የሚወጡ መምህራኖች ቢጠነቀቁ እና እንደዛ ነው። አሁን እኔ ኤፍሬም ባለ ጊዜ ምናምን የምወያይበት ጊዜ ሰዓት ላይ አይደለሁም። ከራሱ ሰዎች ጋር ይወያይ መጀመሪያ እሱ። አሁን ፕሮቴስታንት እርስ በርሱ ይወያይ፣ ግን ከካልቪኒስቶች ጋር ግን ዲቤት ያስፈልገናል ጋይስ። ካልቪኒስቶች ጋር መወያየት አለብን። ከነ አማን ሻሎም ጋር መወያየት አለብን። እሱና ተከታዮቹ ከነሱ ጋር መወያየት አለብን። በቱሊፖቹ ዙሪያ በተለይ ቱሊፖቹ ዙሪያ ላይ በደንብ ተራ በተራ እያንዳንዷን ማለት ነው እያንዳንዷን እያነሳ ማውራት አለብን። ልካ ሌሎቹ ቶፒኮች እንዳሉ እነሱ እንዲና አላደረግኩም፣ ሪጀክት አላደረግኩም። እነሱ እንዳሉ ሆነው በተጨማሪ ግን የትኛውንም
ካልቪኒስት ቻሌንጅ አደርጋለሁ። ጎበዝ ከሆነ በቱሊፖቹ ዙሪያ ላይ መጥቶ ይወያይ። ይህንን እንዳትረሱ ምናምን ጋይስ ኦኬ። ሌላ እኮ ሜሪ አሁን የምናወራው ነገር ሁሉ ጠፋ እኮ። አሁን እምነት ብቻ ምናምና ብያው መከራከር ሰለቸኝ። በቃ ብዙ ጊዜ አወራ ነው። አሁን ዛሬ እንደ መግቢያ ነገሮችን አውርቻለሁ። ነገ ደግሞ የእናንተን ቤተ እምነት መግለጫ ይዤ እመጣና እናወራለን። ወይ ሜሪሻ እግዚአብሔር ይመስገን። እና ወደ ርዕሳችን ስንመለስ ፕሮቴስታንቶች ካላችሁ እስኪ አንዳንድ ቁጥር ጻፉልንና የምታምኑት እምነት በመጽሐፍ ቅዱስ ላይ የተመሰረተ አይደለም ብለን እናምናለን እኛ። እና ሜሪ አንቺን ተከትሎ አይመጡም ብለሽ ነው? ኦፕን ቻሌንጅ አቅርቤያለሁ። እንግዲህ ከዚህ በፊት እንደምታውቁት 5ቱ ብቻዎች አጋንንታዊ ትምህርቶች ናቸው ብለን ውይይት አድርገንባቸዋል። ባረግራቸውን ውይይቶች ምን ያህል ትምህርቱ መጽሐፍ ቅዱሳዊ እንደሆነ ሐዋርያት የማያውቁት፣ ሐዋርያን አበው የማያውቁት፣ የቤተክርስቲያን አባቶች የማያውቁት፣ በታሪክም ከማርቲን ሉተር በፊት የማይታወቅ ትምህርት እንደሆነ አይተነዋል። መጽሐፍ ቅዱስም የማይደግፈው ስግጥ ብሎ የመጣ ትምህርት እንደሆነ አይተናል። እና አሁን ብዙ አንደክመም እሱ ላይ እንደ አዲስ ግን አሁን እንደ አዲስ ሌላ ቻሌንጅ ደግሞ የምናቀርበው ለካልቪኒስቶች ይሆናሉ። እንዴት ታየዋለህ አቡሻ? ካልቪኒስቶችን ቻሌንጅ ልናደርግ ነው። ልክ እዛ ጋር 5ቱ ብቻዎች ያው እንዳጠቃላይ ሁሉም የፕሮቴስታንት እንትን በህብረት ቢቀበለውም እነዚህ ብቻዎቹ በራሱ እምነት ብቻ ጸጋ ብቻ የሚሉት በራሱ ወደ ካልቪኒስቱ ስናመጣውና ወደ ሉትራኑ ስናመጣውና ወደ ሌላኛው ስንወስደው የየራሳቸውን የተወሰነ መልክ ይኖራቸዋል አይደል አቡሻ? እንደምታውቀው በጣም የራሳቸው መልክ አላቸው። የየራሳቸውን መልክ ይዛሉ። ፎር ኤግዛምፕል አሁን ካልቪኒስቶች ወይም ሪፎርመር ቴዎሎጂያን በፕሪዴስቲኔሽን የሚያምኑ፣ በሲንግል ፕሪዴስቲኔሽን፣ በደብል ፕሪዴስቲኔሽን የሚያምኑ አሉ። ፕሪዴስቲኔሽን ማለት የቅድመ ውሳኔ ማለት ነው። እግዚአብሔር አስቀድሞ የሚድኑትን ከዓለም መፈጠር በፊት መርጧቸዋል። የሚድኑትም ተመርጠዋል፣ የሚጠፉትም ተመርጠዋል የሚል እጅግ በጣም ቀፋፊ ትምህርት አለ በካልቪኒስቶች ዘንድ። የእግዚአብሔር አምላክነቱን፣ ርኅራኄውን፣ በጎነት፣ ቸርነቱን ጠቅልሎ ገደል የሚከት ማለት ነው። ጠቅልሎ ገደል ውስጥ የሚከት ትምህርት አለ እና ቱሊፕ ብለው በአጭሩ ይገልጻቸዋል። ቶታል ዲፕራቪቲ፣ ሊሚትድ አቶንመንት፣ አንኮንዲሽናል ኤሌክሽን፣ ሪዘስተብል ግሬስ እና ፕሪዘርቫንስ ኦፍ ሴንትስ። ይሄ ቶታል ዲፕራቪቲ ሁለንተናዊ ውድቀት፣ በቃ ሰው ከእግዚአብሔር ጋር ሲጣላ በአዳም በኩል ውድቅድቅድቅድቅድቅ ምንም አይነት ኮኔክሽን ዜሮ፣ ኮኔክሽን ዜሮ እና ዊሉንም ጭምር ኮምፕሊትሊ ተነጥቋል። ነፃ ፈቃድም የለውም። ላይነሰ ድቅቅ ብሎ ወድቋል። የእግዚአብሔርንም ድምፅ መስማት በማይችልበት ደረጃ ወድቋል። ስለዚህ ምርጫም የለውም፣ ፍቃድም የለውም። ምንም ማድረግ በማይችልበት ደረጃ ወድቋል። እኛ ግን እንደ አንድ ኦርቶዶክሳዊ ደግሞ እነዛ ብለን አይደለም የምናምነው። አዳም ቢወድቅም እንኳን ድቀተ ባህሪ ቢኖርበት እንኳን የእግዚአብሔርን ድምፅ ግን መስማት ይችላል። ኮምፕሊትሊ ላይኑ አልተቋረጠም። ሙሉ ለሙሉ ድምፅ ብሎ ሰው ነፃ ፈቃዱ ሉዝ እስኪያደርግ ድረስ አይደለም የወደቀው ብለን ምናምን፣ ግን ወድቋል በመውደቅ ደረጃ። ከዛ ደግሞ ሊሚትድ አቶንመንት ወይንም ደግሞ ከዛ አንኮንዲሽናል ኢሌክሽን አለ ደግሞ ቲዩ አንኮንዲሽናል ኢሌክሽን ማለት እግዚአብሔር በምርጫው ማንም ኩዌስችን ሳያደርገው የፈለገውን ብቻ በፈለገበት መንገድ የተወሰኑትን ብቻ ይመርጣቸዋል ማለት ነው። ለነዛ ለመረጣቸው ውስን ቤዞት ወይም ደግሞ ሊሚትድ አቶንመንት ቤዛ ይሆናል። እነዛ ቤዛነቱን ሲቀበሉ ደግሞ ፈቅደው አይደለም፣ በፈቃዳቸው አይደለም፣ በአስገዳጅ ጸጋ ይቀበሉታል። ከዳኑ በኋላ ደግሞ ላይጠፉ ይድናሉ ማለት ነው። ሉዝ ማድረግ የሚባል ነገር የለም። ሳልቬሽን ማለት ህሊና ያለው ሰው ግን ይህን ትምህርት ይቀበላል። አቡሻ በጣም የሚገርም ነው ማለት ዌስት ሚኒስቴር ኮንፌሽን ኦፍ ፌዝ፣ ለንደን ባፕቲስት ኮንፌሽን ኦፍ ፌዝ የሚባሉ የተለያዩ ኮንፌሽን ኦፍ ፌዞች ወይም ደግሞ የእምነት ድንጋጌዎች አሏቸውና ይሰማል ልት ይሰማል። እዛ ላይ በጣም የሚያስቀምጡት ነገር አለው። ለምሳሌ ቻፕተር 3 ብትመለከተው ዌስት ሚኒስቴር ኮንፌሽን ኦፍ ፌዝ ምን ይላል? ጋድ ፍሮም ኦል ኢተርኒቲ ዲድ ባይ ዘ ሞስት ዋይዝ ኤንድ ሆሊ ካውንስል፣ የሚጠፉትንም የሚድኑትንም በራሱ ምርጫ ከዘላለም በፊት ወስኗል። ስለዚህም አለ ከዚህ የተነሳ ከሰዎችና ከመላእክት
ለጥፋትም ለክብርም የተፈጠሩ አሉ ብሎ ያስቀምጣል ማለት ነው። ምን ያህል ከቅዱስ ጳውሎስ መልእክት ወደ ጢሞቴዎስ ሰዎች ምዕራፍ 3 አንደኛ ጢሞቴዎስ ምዕራፍ 3 ብትመለከቱ እግዚአብሔር ሁሉ እንዲድኑ እንደሚወድና ሁሉ ወደ መዳን እስኪደርሱ ድረስ እንደሚታገስ የሚናገር ክፍል አለ። ይህ ምን አይነት ዴይቲ ነው? ምን አይነት አምላክ ነው? መጽሐፍ ቅዱሳዊ አምላክ ነው ወይስ አይደለም ራሱ የሚለው በጣም ያጠራጥራል ማለት ነው። ኮንፌሽን ኦፍ ፌዛቸው ላይ ግን አይናቸውን በጨው አጥበው በዚህ ልክ እግዚአብሔር ገና ከኢተርኒቲ ከመላእክትና ከሰዎች በራሱ ምርጫ የሚጠፉትንም የሚድኑትንም መርጧል ብሎ ያስቀምጣል ማለት ነውና እጅግ የክርስትናው አምላክ ነው። የኢየሱስ ክርስቶስ አባት ነው። የቸርነት ሁሉ ባለቤት የርህራሄ ሁሉ ባለቤት ተብሎ የተገለጸውን እንደ መጽሐፍ ቅዱስ ውስጥ በርህራሄ የተገለጠውን አምላክ በዚህ ልክ the author of sin and evil የክፋት ሁሉ ጸሐፊ አድርጎ ያቀርባል ኮንፌሽን ኦፍ ፌዛቸውና ያሳዝናል። ያ አንተ የሚለውን መጽሐፍም ካየው ኢንስቲትዩት ኦፍ ዘ ክርስቲያን ሪሊጅን የሚለው በማን ነው በራሱ በጆን ካልቪን የተጻፈው መጽሐፍ ኢንስቲትዩት ኦፍ ዘ ክርስቲያን ሪሊጅን የሚለው መጽሐፍ ላይ በራሱ እጅግ በጣም ዘግናኝ የሆኑ ትምህርቶችና ጽሁፎች አሉበት። በጣም በሚያስደነግጥ ሁኔታ እነሱ ራሱ በጣም ሊዳሰሱ የሚገቡ ሀሳቦች ናቸው ብዬ የምር ፐርሰናል ያምናለው። ብዙ ጊዜ አላወራንበትም። ምክንያቱም አሁን ጸጋ ብቻ የሚለው ትምህርት ከካልቪኒስቶቹ አንጻር ሲታይ እንደገና ደግሞ ከሉትራን አንጻር እንኳን ሲታይ የየራሱ የሆነ የተለያየ መልክ አለ። ኢቨን ሉትራኖችም እኮ በሲንግል ፕሪዴስቲኔሽን ያምናሉ። ታውቃለህ ይሄንን? አዎ እነሱም በሲንግል ፕሪዴስቲኔሽን እንደሚያምኑ ቃለው። ያው ሲንግል ፕሪዴስቲኔሽን የሚድኑትን ማለት ሎጂካሊ ኮሄረንት አይደለም። ለምሳሌ የሚድኑትን ይመርጣል እግዚአብሔር ካሉ በኋላ ያልመረጣቸውን ግን በራሱ ምርጫ አይደለም የጠፉት በራሳቸው ምርጫ ነው የሚል ሎጂካሊ ስታዩ ምንም ኮንትራዲክሽን የሆነ ነገር የሚመስል ነገር ነው የሚያስቀምጡትና ሲንግል ፕሪዴስቲኔሽን በነገራችን ላይ ምንም ማለት አይደለም። ሁለተኛውን ፕሪሚሰሱን የካድከው ደብል ፕሪዴስቲኔሽን እንደማለት ነው። የሚድኑትን መርጧቸዋል፣ ያልመረጣቸው ደግሞ ይጠፋሉ። ሶ ያለመዳናቸው ዋነኛው ምክንያት በእግዚአብሔር አለመመረጣቸው ከሆነ ሲንግል ፕሪዴስቲኔሽን በሌላ ፎርም ደብል ፕሪዴስቲኔሽን ማለት ኤግዛክት በቃ ልክ ውስጤ ያሰብኩት የነበረውን ነገር ነው የገለጽከው። ሲንግል ፕሪዴስቲኔሽን አማኞች በተዘዋዋሪ ደብል ፕሪዴስቲኔሽን አማኞች ናቸው። ሲንግል ሲሆን ይሄ ነጠላ ቅድመ ምዳቤ እና ምንድነው ቅድመ ምዳቤ ምናምን የሚባሉ እንትኖች አሉት እና የነጠላ ቅድመ ምዳቤ አማኞች የሚድኑትን ብቻ ነው እንጂ የመረጠው የሚጠፉትን አልመረጠም ብለው ያምናሉ። ኦኬ ሌትስ ሴይ የሚድኑትን ከመረጠ በሌላ ቋንቋ ያልተመረጡት ሰዎች ኦልሬዲ ጠፊዎች ናቸው ማለት ነው። ኢቭን ደብል ፕሪዴስቲኔሽንንም እንኳን አምናለሁ ባትልም በሌላ አማርኛ ምን እያልክ ነው ማለት ነው? ኦልሬዲ ይጠፋሉ እያልክ ነው ማለት ነው። ኦኬ እና ደግሞ በጣም ኮንዘርቫቲቭ የሆኑ ደግሞ ካልቪኒስቶች ደግሞ አሉ እጅግ በጣም እነሱ ደግሞ ፊት ለፊት ነው የሚነግሩ። በቃ ዝም ብለህ እሳት ውስጥ ትገባለህ ካልተመረጥክ ብሎ እቅጭቅጩ ይነግሩሃል ፊት ለፊት ላይ እና በዛ ልክ የተሰሩ ነገሮች አሉ። ለምሳሌ ሉትራን በመጀመሪያው ይሄ ጀስቲፊኬሽን፣ ሳንቲፊኬሽን እና ግሎሪፊኬሽን ብለው የሚከፋፍሏቸው አሉ አይደለ? ፕሮቴስታንቶች አሁን ይሄ ጀስቲፊኬሽን ፓርት ላይ ጀስቲፋይድ ስትሆን ዊል ነው መጀመሪያ የምታገኘው። መጀመሪያ ላይ ዊልህን አትሃል፣ ሰው ነፃ ፈቃድ የለውም። ጀስቲፋይድ ሆነ ማለት ዊሉን ባክ አረገ። ከዛ ዊሉን ካገኘ በኋላ ነው ወደ ማመን የሚመጣው። ወደ ሳንቲፊኬሽኑ ወደ ሳክርመንቶቹ የሚመጣው ፍቃዱን ካገኘ በኋላ ነው የሚለው የሉትራኑ ትምህርት በራሱ እዚህ ጋር የራሱ የሆነ መልካል። ግን ጋይስ ፕሮቴስታንት እያነበባችሁት እያጠናችሁት በመጣችሁ ቁጥር እንዴት ውጥንቅጥ ውስጥ እንዳለ ልነግራችሁ አልችልም። እኔ ማዝነው እስከዛሬ ድረስ ጉንጭ አልፋ የሆነ ማርያም ታማላለች አታማልድም የሚል ክርክር ከነሱ ጋር መግባታችን ይቆጨኛል። እስከዛሬ ድረስ ኢየሱስ ፈራጅ ነው አማላጅ ነው የሚል ጉንጭ አልፋ ክርክር ስንትና ስንት ለስዕል ይሰገዳል አይሰገድም ምናምን በቃ አላለ። ይሄ በቃ የማይሆኑ ታይትሎች የማይሆኑ ቶፒኮች ላይ ስንደክም የነበረበት ጉዳይ ያሳዝነኛል። እኛ ሁሌ ርዕስ ተቀባይ መሆናችንና በትንሹም ቢሆን የፕሮቴስታንቱን ትምህርት መርምረን አለማወቃችን ሁሌ አጀንዳ ተቀባይ ሆነን ልክ የመዳን መንገድ ማለት ማርያም ታማላለች አታማልድም እስኪመስል ድረስ ልዩነታችን ሮሜ 8:34 እስኪመስል ድረስ ስንደክም ኖረን እዚህ ደረጃ ላይ ደረስን። ግን ትምህርታቸው በተገለጠ ቁጥር ክፍተታቸው በተገለጠ ቁጥር ምን አይነት የአጋንንት ትምህርት አማኝ እንደሆኑ ስናይ ግን
እውነቱን ለመናገር ባጭሩ በክርስቶስ ኢየሱስ አያምኑም ወደ ማለት ደረጃ ሁሉ እንደርሳለን። በጣም በሚያስደነግጥ ደረጃ እንደዛ ደፍረን እንድንናገር የሚያስችሉ እጅግ አስደንጋጭ ትምህርቶች አሉ። ጴንጤኮስታሉ ጋር ሂድ፣ ሉትራኑ ጋር ሂድ፣ እንዲህ የመጣ አይነት ነጥፍ ካልቪኒስቶቹ ጋር ሂድ፣ እንዴት እንደሚዘገንን በተለይ ካልቪኒስት ትምህርት እንዴት እንደሚሰቀጥጥ እንዴት እንደሚዘገንን ግን እነሱም ራሱ አይ ዶንት ቲንክ ዳት ማች ትምህርታቸውን የሚያውቁ አልመሰለኝም። እና አሁን ላይ ከጴንጤ ጋር ያለ ልዩነት የማርያም የእናታችን የድንግል ማርያም የመላእክት ጉዳይ አይደለም። ነገረ ክርስቶሳዊ የነገረ ድነት ትምህርቶች ናቸው። ቤዚካሊ በጣም ዋና ዋና እነዛን ትምህርቶች ላይ ነው መወያየት ያለብን። መከራከርም ካለብን መንገድ ላይ አቁሞ ለስዕል ትሰግዳለህ አትሰግድም ከሚለው ይልቅ እንደው ልክ እንኳን ባልሆን የኔ የተሻለ ነው ለስዕል መስገዱ ባልሆን እንኳን ነው የምልህ። አክቹዋሊ ልክ ነኝ። ምን የሚያክል ድንጋይ እንደዚህ የከበደ የስተት ትምህርት ይዞ ነው እኮ አንተን የሚከራከረ ቱቢ ሆነስት ማለት ነው። ለታቦት ትሰግዳለህ ምናምን እያለ ልክ አንተ በጣም መጥፎ ነገር ውስጥ እንዳለ የሚነግርህ ኢየሱስን ከአምላክነት ደረጃ ዝቅ እያደረገ እግዚአብሔርን ጨካኝ አምላክ አድርጎ የሚስል እኮ አማኝ አለበት እኮ እውነት አንዳንዴ እና ትምህርታቸውን በደንብ ማለት ሲሚላሪቲ ያለው ጥንት ላይ ኖስቲክ የሚባሉ ወይም ደግሞ ይሄ በእነ አውግስቲን ዘመን የነበሩ ኖስቲካውያን አሉ። ስማቸው ለጊዜው ስለጠፋብኝ ነው። የእግዚአብሔርን እውቀት ወይም ደግሞ እጣ ፋንታ የሚባለውን ነገር የሚያስቀምጡት ልክ ይሄ ዌስት ሚኒስቴር ኮንፌሽን ኦፍ ፌዝ ጋድ አንቼንጀብሊ ኦርዴንድ ዋትሶኤቨር ካምስ ቱ ፓስ፣ ማንኛውም እዚህ ዓለም ላይ የሚከሰተውን ነገር አስቀድሞ ዓለም ከመፈጠሯ በፊት የጻፈውና የወሰነው ያስቀመጠው ነገር ነው። ዓለም በዚህ በኩል እንድታልፍ ብሎ እንደሚያስቀምጡት ሁሉ ይሄ ትምህርት በነገራችን ላይ ወይም ይሄ ዓለም ላይ የሚከሰተው ክስተት ብቻ ሳይሆን ኢንዲቪዥዋሊ አንተ የምታስተናግዳቸው ነገሮች ጭምር ተወስኖ የተቀመጡ ናቸው። ቀድር የሚባሉን የእስልምና አስተምሮ አይተህ ከሆነ ሕፃን ልክ በእናቱ ማህፀን ውስጥ ሲወለድ በ40ኛ ቀኑ መልአክ መጥቶ በግንባሩ ላይ ለገነት ይሁን ለጀሃነም ይሁን ሐዲሶች ላይ በጣም በተደጋጋሚ ተጽፏል። ሐዲሳት ላይና በግንባሩ ላይ ይጽፍበታል። ለገሃነም ከሆነ ለገሃነም፣ ለእሳት ከሆነ ለእሳት፣ ለክብር ከሆነ ለክብር ብሎ ይጽፍበታል። ዊዛውት ዘ ዊል ኦፍ ዘ ቤቢ ወይም ደግሞ ሕፃኑ ላይ ምንም አይነት ካውንተር ፋክቹዋል ነገር ሳይኖር ይሄ ነገር አስቀድሞ ይጻፍበታል። ለዛም ነው ለምሳሌ አለ ራሱ የእስልምናው ነብይ ሲያብራራው ይሄን ነገር ሰው እድሜውን በሙሉ መልካም ነገር እየሰራ ለገነት የሚያደርሰውን መልካም ነገር ይሰራና የተጻፈበት ግንባሩ ላይ በመላክ የተጻፈበት ግን ለጀሃነም የሚል ከሆነ ሊሞት ሲል ለጀሃነም የሚያውለውን ስራ ይሰራል አለ ሲናገር ማለት ነው። እና ክፉ ሰውም ክፉ ነገር ይሰራና መልአኩ ግን ለገነት ነው ብሎ ስለጻፈበት ሊሞት ሲል ለገነት የሚያውለውን ስራ ይሰራል አለ። ቀድር ከሚባለው ከእስልምና አስተምሮች ጋርና ጥንት ከነበሩ ከኖስቲክ አስተምሮች ጋር በጣም የተያያዘ ነው እና ጋድ ኦርዴንድ ዋትሶኤቨር ካምስ ቱ ፓስ ብሎ ነው የጻፈው እዛ ላይ። ማንኛውም ዓለም ላይ የሚከሰተውን ነገር በግለሰብ የምናስተናግደው ነገር ቢሆን ሕፃናት፣ ሴቶች ላይ ጥቃት ቢደርስ ይሄ ሁሉ ከወደቀ ዓለም ምክንያትነት የመጣ ክፋት ሳይሆን እግዚአብሔር አስቀድሞ ዓለም ከመፈጠሩ በፊት የጻፈው ነገር ነው። ምን ያህል ይሄ አምላክ ነው ወይስ ኢቭን ነው የሚለውን ነገር ያዙት ማለት ነው። እናንተ እግዚአብሔር ይስጥልኝ። ቴንክ ዩ አቡሻ በጣም ኦኬ። ሌላ ፕሮቴስታንቶች ካላችሁ እንግዲህ ሰምታችኋል። በሰማነው ትንሽዬ ነገር የሆነች ነገር ለመናገር ያህል ከኦርቶዶክስ ቤተክርስቲያን የወጣሁት ባለማወቅ ነው አለ። ከኦርቶዶክስ ቤተክርስቲያን የወጣሁት ባለማወቅ ነው። ከዛ በጓደኞቼ ግፊት ነው ወደዛ የገባሁት ካለም በኋላ ለምንድነው ታዲያውን ሃይማኖት የሌለ ከጴንጤ ስለምንወጣ ስላለ ሁሉም ነገር ድራማ ሆነብኝ። ማጀን በቃ ይሄ ነው እኮ በቃ ስትረዳው ፕሮቴስታንቲዝም ሲገባህ ምናምን ነገር እንዲህ ነው የምትወጣው። ሌላ እስኪ ፕሮቴስታንት ሆናችሁ ለኦርቶዶክስ ቤተክርስቲያን ጥያቄ አለን፣ ይሄ ነገር ቢመለስልን ወደ ቅዱስ ቤተክርስቲያን እንመለሳለን የምትሉ መሀል ላይ ያላችሁ ከፕሮቴስታንቱም እንዲህ እየወጣችሁ ያላችሁ ኦርቶዶክስም ያልሆናችሁ መሀል ላይ ያላችሁ ሰዎች አላችሁ ማለት እንደዚህ አይነት ጥያቄዎች ፈጥረውብኛል እና እነዚህ ነገሮች ምንድን ናቸው ልትሉ የምትችሉት ሰዎች ካላችሁ ለእናንተ ቅድሚያ ልስጣችሁ። እንግዲህ አሁን እኛ አዲስ ቶፒክ አንስተን አናወራም።
እሺ አንድ እንትን አለ። አሁን ለምሳሌ ፈጣሪ የወደፊቱንም የአሁኑንም ያለፈውንም አንድ ላይ ያውቃል ይባላል በአስተምሮ። አሁን ለምሳሌ የኔን የወደፊት ካወቀ ለምሳሌ እኔ ወደ ገሃነም መግባቴን የማውቅ ከሆነ የፍቅር አምላክ መባሉ ምን ላይ ነው? አሁን ለምሳሌ የፍቅር አምላክ ከተባለ እኔ ወደፊት መሆኑን ካወቀ የፍቅር አምላክነቱ ምኑ ጋር ነው ያለው? እሱን እንድታብራራልኝ እፈልጋለሁ። ትንሽ ኮንፊውዝ ያደርገኛል አንዳንዴ። ሰዎች ነፃ ፈቃድ አላቸው። እግዚአብሔር ቀድሞ ያውቃልና እግዚአብሔር ቀድሞ ያወቀውን ወስኗል ማለት ሁለቱ ነገሮች ልዩነት አላቸው። እግዚአብሔር ቀድሞ ያውቃል ሲባልና እግዚአብሔር ቀድሞ በሚያውቀው ጉዳይ ላይ ውሳኔ ሰጥቶበታል፣ ፕሬዴስት እንዳርጎታል። ሁለቱ የተለያዩ ነገሮች ናቸው። እግዚአብሔር ነገህን ቀድሞ ያውቃል፣ ግን ነገህን ለአንተ አይነግርህም። እግዚአብሔር የሚነግርህ አንተ ነገን ራስ መልካም እንድታደርገው እና እንድትበረታ ነው የሚያደርግህ። ስለዚህ ትልቁ ነገር የሰው ልጆች ነፃ ፈቃድ አላቸው። ነፃ ፈቃድ አለ። አንተ ነፃ ፈቃድን አውቀ የምትበድል ከሆነና በነፃ ፈቃድ ተጠቅመ ከእግዚአብሔር አምላክ ጋር እየተጋጨ የምትኖር ከሆነ እግዚአብሔር ቀጥታ ለአንተ መቶ ሲኦል ትገባለህ እንኳን ብሎ በግልጽ ባይነግረህም በቀላሉ አንተ ራሱ ምንድነው ማለት ነው ጥፋተኛ። ሎጂካሊ ልመልስልህ። ተማሪዎች አሉ ክላስ ውስጥ፣ መምህሩ አለ፣ እኩል ነው የሚያስተምራችሁ ሁላችሁንም። አንተና ጓደኛ አላችሁ። አንተ ሰነፍነህ እንበል፣ ጓደኛህ ጎበዝ ነው እንበል። ጓደኛህን ጎበዝ አንተን ሰነፍ አድርጎ አይደለም እግዚአብሔር። ጓደኛ ለትምህርት የሚሰጠውን ጊዜና አቴንሽን አንተ ስላልሰጠኸው እና ስላላነበብከውና ስላላጠናኸው ትምህርቱን በደንብ ስላልተከታተልከው ሰነፍክ። እሱ ግን የተሰጠውን አሳይመንት በጊዜ ስለሚሰራ ስለሚያነብ ስለሚያጠና ምን አደረገ? ጥሩ ውጤት አመጣ። ፈተናውን አስተማሪው ሲያርም እንግዲህ ቀድሞ አውቆ ነው አይደል አስተማሪ ፈተና የሚያወጣልህ? አውጥቶ ይሰጥሃል። አንተም እሱም ስትሰሩት ውጤታችሁ የተለያየ ይሆናል። እሱ አስተማሪው አዳልቶ እንዲያውቅ አድርጎት ወይም ለብቻው ፈተናውን አቅሎለት ለአንተ ደግሞ አክብዶት አይደለም። ጉዳዩ ያለው አንተ ጋር ነው። ነፃ ፈቃድህን ተጠቅመ ፍላጎትህን ተጠቅመ ማድረግ ባለመቻል ምክንያት ማለት ነው ወድቀሃል። እሱ ደግሞ ነፃ ፈቃዱን ተጠቅሞና ፍላጎቱን ጨምሮ በማንበቡ ደህና ውጤት አምጥቷል። ስለዚህ ጋር የአስተማሪው ጥፋት ነው ወይስ የአንተ ጥፋት ነው? የእኔን ጥፋት ሊሆን ይችላል። እዚህ ላይ አሁን ከአስተማሪ ሎጂኩን ከአስተማሪ ገባ እናየው ደስ ይለኛል። ምክንያቱም አሁን ለምሳሌ ፈጣሪ እንደዚህ አይነት ነገሮች ሎጂካሊ ነው መልስ የሚሰጣቸው። ይሄ ሎጂካል ነው። እንደዚህ አይነት ነገሮች ሎጂካሊ ነው ማስረዳ። እንደዚህ አይነት ነገሮችን ሎጂካሊ ነው ጥያቄ ስለሆነ የምጠይቀኝ። አሁን ለምሳሌ ዘ ኮንሴፕት ኦፍ ሄል ራሱ ማለት ሄል አሁን ለምሳሌ ሲኦል የተመሰረተበት ዓላማ ራሱ ከፍቅር ጋር አይጋጭም። ራሱ እሱ ራሱ ይጋጫል። ሲጀመር ለሰው አይደለም እሱ የተፈጠረው። ፍሮም ዘ ቬሪ ቢግኒንግ ለሰው አልፈጠረውም እግዚአብሔር። እግዚአብሔር የትኛውም የመጽሐፍ ቅዱስ ክፍል ላይ ሲኦልን ሲፈጥር ወይም እሳትን ሲፈጥር ሰው ልጆችን እዛ አስገባበታለሁ ብሎ አይደለም። የትኛውም የመጽሐፍ ቅዱስ ሲጀመር እግዚአብሔር ሰውን በመልኩና ባህሪያው ፈጠረ፣ ከዛ ኤደን ገነት አስቀመጠው ነው ያለው። ስለዚህ ዓላማው የእግዚአብሔር የሰው ልጅን መፍጠር የተሻለ ቦታ ላይ የማድረግ ነው። የተሻለ ቦታ ላይ ያደረገው ሰው በገዛ ፈቃዱ ነፃ ፈቃዱን ተጠቅሞ እግዚአብሔር አምላክ ካስቀመጠው ቦታ ላይ ራሱ በራሱ ትቶት ሄደ፣ ወጣ፣ ወደቀ። ታዲያ እግዚአብሔርን ጨካኝ አምላክ ያደረገው እንዴ? ሲጀመር ለዛ ዓላማ ብሎም አይደለም እግዚአብሔር ሰውን የሰራው። ሰዎች ናቸው ሲኦልን የሰሩት እንጂ እግዚአብሔር ሲኦልን ለሰዎች ብሎ አልሰራውም። በዚህ ልሰደው ግን ሞረኔ ማወቅ የፈለኩት አሁን ጥሩ ነው። እነዚህ አይነት ጥያቄዎች ከእግዚአብሔር ግን ማወቅ ያለብህ ምን መሰለ፣ ሰው ምንጊዜም ሲኖር ነፃ ፈቃድ አለው። ነፃ ፈቃድ የሚለውን አንደርስታንድ ማድረግ አለብህ። ፍሪ ዊል። ሰው ሲበላም ሲጠጣም ሲነሳም ሲተኛም በዋነኝነት እንደ ኮምፒውተር የሆነ ነገር ተጭኖበት ኦን ኤንድ ኦፍ የሚያደርግህ አምላክ አይደለም ያለ። አስቀድሞ ይነግርሃል መልካምና በጎውን፣ ከዛ በኋላ አንተ መኖር ነው የሚጠበቅብህ። ግን ይነገርሃል፣ እንደዚህ ብታደረግ እንዲህ ብታደረግ እንዲህ፣ በዚህ መንገድ ብትሄድ እንዲህ ታገኛለህ፣ በዚህ መንገድ ብትሄድ ደግሞ እንደዚህ አይነት ውድቀት ይኖርሃል ተብሎ ይነገራል። ነፃ ፈቃድህን ተጠቅመህ አንተ
አመዛዝነ አይምሮ ሰጥቷል። እንደዚህ አስሮ ወደሆነ ነገር ውስጥ አይከትም፣ ወይም እንደ ሮቦት አይደለም። አስበ አሰላስለ ፈቅደ ነው የምታደርገው ያንን ነገር እና አስበ አሰላስለ ፈቅደ። እሱ ግን እንደ አምላክነቱና እንደ አባትነቱ ሁሉን አዋቂ እንደመሆኑ የሚጠቅምን እና የሚጎዳህን ግን ክሊርሊ ይነግርሃል። ይሄ ይጠቅማል፣ ይሄ ይጎዳል ብሎ መመራመር መብት እኮ ነው። አንተ ይጠቅማል አይጎዳም፣ ይጎዳል አይጎዳም የሚለውን ይጠቅማል አይጠቅም የሚለው መመራመር መብት ነው። እሱን አስቀድሞ ይነግራል። ይሄ በጎ ነው፣ ይሄ መልካም ነው። ከዛ አንተ መጥፎ ነገር መርጠ ወደ ፈቅደ ከገባህበት ደጋግሞ አለርት ሊያደርግ ብዙ ነገሮችን ሊልክልህ ይችላል በህይወት። ከዛ ነገር ውስጥ አልወጣም ብለህ ሙጥኝ ብለህ ከገባህና ከወደክበት መጨረሻ ላይ በሚመጣው ውጤት አምላክን ማማረራችን ኢትስ ዩር ቾይስ ፋይናሊ ያንተ ምርጫ ነው እንደዚህ አይነት ውድቀቶች ውስጥ ያመጣብህ። ለዛ ነው ሰው ፍቃዱንና ምርጫውን መለየት መቻል አለበት። ብዙ ጊዜ የምንጎዳው በምንመርጣቸው ሰዎች ነው፣ በምንመርጠው ነገር ፈቅደን ወደን ባደረግነው ነገር እና በተሳሳተ ምርጫችን ነው። ብዙ ጊዜ ልክ እየመሰለን የምንመርጠው ምርጫ ፋይናሊ ውጤቱ በጣም ኔጌቲቭ ይሆንና የማይሆን ነገር ውስጥ ራሳችንን አስገብተን የምናየው በዚህ ምክንያት። አመሰግናለሁ በጣም ደሜ እንኳን ደህና መጣ። ሌላ ጊዜ ናና እስኪ ደግሞ እሺ፣ ለምን እሺ፣ አሁን ፕሮቴስታንት አሁን የሚሰማ ከሆነ እናወራ፣ እንምጣ ወደዚህኛው። ከፕሮቴስታንት ወጣ ምንድን ያስወጣ ከፕሮቴስታንት? እስኪ እሱኛው በጣም ትንሽ አስቸጋሪ ነው። ምክንያቱም እዛ በሄድኩባቸው ሰዓታት ለትምህርትና ትንሽ ሰፋ ያለ ሎጂክን ማብሮ ያስተምረኛል ብዬ አስቤ ነበር። ማለት ልክ መጽሐፍ ቅዱስን ከሎጂክ ጋር አብሮ ሲሆን ይሻለኛል። እኔ ከዚህኛው ዓለም ጋር የሚጠይቁኝ የዓለማዊ ጥያቄዎችን ለመመለስ ሎጂክን ማብሮ ያግዘኛል ብዬ አስቤ ነበር እና በሄድኩባቸው ታይም ላይ ግን እንዲሆንልህ እንዲሆንልሃል እንደዚህ ሆነ በቃ እንደዚህ ይሆንልሃል እንደዚህ ጀስት ማቴሪያል እና እንትን ነገር ነው። በቃ የሆነ የማቴሪያል ቲንግ ነው የሚወራው እዛ ሲሄድ ማለት ነው። አይደል ለመንፈሳዊ ጥያቄ ልጠይቅልህ ማቴሪያሉ ጥያቄ ራሱ እንዲሆንልሃል የተባለው ራሱ የማይሆንበት ቦታ ነው እና እኔ ለመማር የሄድኩት ሎጂክ አብሮ ከመጽሐፍ ቅዱስ ጋር ይሰጠኛል ብዬ ነበር። እዛ ያገኘሁት ግን ማንፌስቴሽን ነገር ነው፣ ዝም ብሎ ተራ ማንፌስቴሽን ነገር ነው እና እሱ ደግሞ ለህፃን ልጅ አይሆንም እንኳን ለእኔ። ስለዚህ እንደውም ኦርቶዶክስ ይሻላል እኮ ሎጂካል መልሶች አሏት እንደውም። ስለዚህ አሁን ለጊዜው ራሴን ገለል ያደረኩት ትንሽ ለማጥናትና ጥያቄዎችን ለመጠየቅ ነው። አመሰግናለሁ። ስለዚህ እኔ እናንተ ኮሚኒኬት ማድረግ እንችላለን። ውስጥ የሚፈጠሩትን ጥያቄዎች በመነጋገር መፍታት እንችላለን። ምን ይመስላል? በጣም ደስ ይለኛል። ከዚህ በፊትም ባሮክን እኮ ጀምሬ ነበር ማናገር፣ እሱ ብዙም ትኩረት አልሰጠውም ቴሌግራም ላይ። ባሮክ ማን ነው? ባሮክ ባሮኬ ቴሌግራም እኔ ፎሎ አድርጌ ያለው ሰወጣ በውስጥ የቴሌግራም አድራሻ ይሰጣል። አመሰግናለሁ። ፕራይቬት አካውንት ይመስለኛል። ፎሎ ሪኩዌስቱን አክሰፕት አድርጉ። ቴንኪው በጣም ዌልካም። አይ ያው አሪፍ ነው ይዘህ መጠህ በየቀኑ ነው ይህን ነገር በደንብ ሰው እንዲገባው ማስረዳት ያለብህ። እኔ ያው የምታቆኝ ሰዎች ትኖራላችሁ፣ የማታቆኝም ትኖራላችሁ። እዚህ ውስጥ ያላችሁ ከኔ በእውቀት በጣም የበለጣችሁ ሰዎች ትሆናላችሁ። ግን እኔ በተረዳሁት መጠን ያው ባክግራውንዴን ከፕሮቴስታንት ነው የመጣሁት፣ ጴንጤ ነበርኩኝ። የምታውቁ ሰዎች ታውቃላችሁና ሁሉም የራሱ የሆነ አንድ መንፈስ ቅዱስ አለ ብሎ ያምናል። አንዱ መንፈስ ቅዱስ ግን ለሁሉም የመጽሐፍ ቅዱስ ፍቺ የተለያየ አይነት ፍቺ ነው ይሰጠናል ብለው የሚቀበሉት። መቼም እውነተኛ የሆነ አንድ መንፈስ ቅዱስ ካለ አንድ መጽሐፍ ቅዱስ ይዛችሁ የምትከተሉት ከአንድ መጽሐፍ ላይ የተለያየ አይነት ኢንተርፕሪቴሽን አይሰጥም። ሁለተኛ ነገር ምን መሰላችሁ? በቃ ወጥ የሆነ አስተምህሮ የሌለበት ቦታ አትቀመጡ። ስፔሻሊ በነገረ ድነት ዙሪያ ላይ ማለት የመዳናችሁና ያለመዳናችሁ ጉዳይ በሚያጠራጥርበት ሁኔታ፣ በጣም በሳሳበት ሁኔታ ላይ ሆናችሁ በጣም ሴፍ መሆን የማይሰማችሁ ቦታ ላይ ስፔንት አታርጉ ታይማችሁን። አንደኛ ነገር። ሁለተኛ አሁን ካልቪኒዝም ብሎ ልደትሻ ሲናገር እንደነበረው ከሰማችሁ ቱሊፖች አሉ። ከቱሊፖቹ መሀል ሁለቱ ምንድናቸው? ፕሪዴስቲኔሽን እና ሊሚትድ አቶንመንት አለ። ከዛ ውጭ ኢርሪዚስብል ግሬስ ነው የሚባለው። ፕሪዴስቲኔሽን ኦልሬዲ የክርስቶስ ሲሰቀል የተሰቀለው ኢሊት ለሆኑት ወይ ደግሞ ለተመረጡት ሰዎች ብቻ ነው ይሏቸዋል። እንደገና መልሳችሁ ስትጠይቋቸው ለዓለም ነው የሞተው ወይ ክርስቶስ ስትሏቸው ደግሞ መልሰው አዎ ይላሉ። ይሄ በጣም ክላሽ የሚያደርግ ነገር ነው። ምንድን ነው
የክርስቶስ ኢየሱስ የመስቀሉ ስራ ድራማ ነው፣ ለዓለም ሁሉ ሰፊሸንት አይደለም ብለው ነው የሚቀበሉት። ማለት ላመነበት የመስቀሉ ስራ ሁሉ መዳን ይሆናል ሳይሆን ለተመረጡት ብቻ ነው። በቃ ጌታችን ሲሰቀል ኦልሬዲ ሲኦል የሚገቡትና ገነት የሚገቡትን መርጦ የተሰቀለው ብለው ነው የሚያምኑት። ሁለተኛ አንድ ሊሚትድ አቶንመንት አለ which is ቅድም እንዳልኳችሁ ኢሊት የሆኑት ብቻ ናቸው በቃ የሚድኑት። ካልቪኒስት ሆናችሁ አሁን ከተመረጡት መሀል ትሆኑ ካልተመረጡት መሀል ትሆኑ ለጌታችሁ የማታውቁበት ሲቹዌሽን ያለው። ይሄ ምን ማለት ነው? መዳናችሁና ያለመዳናችሁ ጉዳይ ጥርጣሬ ላይ ነው ያለው። ይሄንን ይዩት። ሁለተኛ ኢሬዚስቲብል ግሬስ ነው ይላሉ። ሰው ግሬስን ሪዚስት ማድረግ አይችልም፣ እምቢ ማለት አይችልም። በግዱም ቢሆን ሳይወድ በግዱ ይቀበላል ነው የሚባለው። እኛ እንኳን የሰው ልጅ ቀርቶ መላእክቶችም ፍሪ ዊል አላቸው። እኛ ፍሪ ዊል ያለን ሰዎች ነን። ሁሉም ተፈቅዶልናል። የመረጥነውን ማድረግ እንችላለን። ዲሲዥኑ የኛ ነው። ገብቷችኋል? ስለዚህ ይሄንን ይዩ። ወደ ጴንጤኮስታሊዝሙ ጋር ስትመጡ ግማሹ ክርስቶስ ኢየሱስ ትሩ ዲቫይን ኔቸር እና ሂውመን ኔቸር ይዞ አልተወለደም የሚል አለ። ማርያም ክርስቶኮስ ነች የሚል አለ። ቅድስት ድንግል ማርያም ቴዎቶኮስ ነች የሚል አለ። ግን ይሄ ሁሉ አንድ አዳራሽ ውስጥ የሚያመልክ ነው። ቅዱስ ስጋ ደግሞ ሲምባሊክ ነው፣ ትክክለኛ አይደለም፣ በቃ ዝም ብሎ ምሳሌ ነው ምናምን ብሎ የሚያስተምርም አለ። ፔንቴኮስታሊዝም ውስጥ ስትሄዱ፣ እንደዛውም ደግሞ ወደ ሉተራን ጋር ስትሄዱ ሌላ አይነት አስተምሮ ነው። አርሜኒዝሙ ጋር ስትሄዱ ሌላ ነው። ባፕቲስቶች ሌላ ነው። አንግሊካኖች ሌላ ነው የሚሉት እና ስፔሻሊ ነገረ ድህነት በተባለ አስተምህሮ ላይ እኔ እንኳን አይደለም ልደት በየጊዜው የሚያስተምረው ቀርቶ እኔ አሁን የሰለቸኝ ታፒክ ነው ይሄ ባይዘዊ። አሁን ግን ሁሉም ሰው ኢንዲቴል በደንብ ማየት ስላለበት ልደትሻ ካመጣሁ አይቀር እንዳልከው በየቀኑ እየገባህ እዚህ ላይ ዲፕሊ ማብራሪያ መስጠት መቻል አለብህ። እኔን ብትጠይቁኝ ይሄ እግዚአብሔር በሚያውቀው በቅንነት ነው የምነግራችሁ። ማለት ኦርቶዶክስ ቤተክርስቲያንን በጥልቀት ባወኳት ቁጥር፣ ትምህርቱን በሄድኩ ባየሁኝ ቁጥር በጣም እየወደድኳት፣ በጣም ደግሞ ዲሲዥኔን እንዳልጸጸትበት በቃ 100% በቃ ትክክለኛው ቦታ ላይ ነው የገባሁት ብዬ እንድቀበል የሚያደርገኝ ያልተቆራረጠ ያልተበጣጠሰ ማለት ሆሪዞንታሊም ቨርቲካሊም ብትሄዱ ተመሳሳይ ቀጥ ያለ ምንም ድብልቅልቅ ያለ የሌለበት የተለያየ አስተምህሮ የሌለበት ቤተክርስቲያን የኦርቶዶክስ ቤተክርስቲያን ነው። ስለዚህ ኮንሲደር አርጉት። ያላችሁበትን ቦታ ጠይቁ። እንደዚህ አይነት አንድ መንፈስ ቅዱስ አለን ትላላችሁ፣ ግን አንዱ መጽሐፍ ቅዱስ አንድን መጽሐፍ ቅዱስ የሰጣችሁ አንድ መንፈስ ቅዱስ የተለያየ ኢንተርፕሬቴሽን፣ የተለያየ ፍቺ፣ የተለያየ ትርጉም ለእያንዳንዱ ዲኖሚኔሽን ለ45 ሺውም ሊሰጥ አይችልም። ስለዚህ ያንን መንፈስ እውነተኛው የእግዚአብሔር መንፈስ ነው ወይ ትርጓሜውን የሰጠኝም ብላችሁ እራሳችሁን ጠይቁ። መጽሐፍ ቅዱስ አንብባችሁ ከአባቶች አንፈልግም ትላላችሁ። ከዛ ማነው ኢንተርፕሬት ያደረገላችሁ? ይህን ቃል ምንድን ነው ብላችሁ የተረጎማችሁ ስትባሉ በራሳችን ተረጎም ነው፣ መንፈስ ቅዱስ ነው የገለጠልን፣ መንፈስ ቅዱስ ነው ያገዘን የምትሉ ሰዎች መንፈስ ቅዱስ ለእናንተ ሌላ ገልጦ ለሌላው ዲኖሚኔሽን ሌላ የሚገልጥ ከሆነ ያ መንፈስ እውነተኛ ነው አይደለም የሚለውን ነገር በደንብ መፈተሽ ይኖርባችኋል። እና ካለኝ ትንሽ እውቀት ነው ያካፈልኳችሁ። እግዜር ይስጥልኝ ልደትሻ። አረ በጣም ልክ ነሽ ሜሪ፣ ጀግና። በጣም ጸዴ ኤክስፕላኔሽን የሰጠሽው በእውነት ደስ የሚል ነው። እና ለዛ ነው ጋይስ በጣም ፎከስ አድርገን እዚህ ነገር ላይ ማውራት አለብን የምንለው። አሁን ደግሞ ጾም ወቅት ስለሆነ ምንም ብዙ የምንሰራው ስራ የለም። በቃ ቤታችንን ቅዳሴ ሰዓት ሲደርስ ቅዳሴ ከዛ እያነበብን እየመጣን እንደዚያ ነገሮች ላይ ዲስከስ እናደርጋለን።